ሰላም ጤና ይስጥልን ተመልካቾቻችን፣ እንኳን ወደ ኢትዮ ኤአይ ኢንሳይት በሰላም መጣችሁ። በኃይሉ ነኝ። በዛሬ ፕሮግራማችን አዲስ የተለቀቀውን አዲሱን የዲፕሲክ ሞዴል እንመለከታለን። ዲፕሲክ V3 አፕግሬድ ተደርጓል። አዲስ ሞዴል ሆኖ መጥቷል። እጅግ በጣም የሚገርም እጅግ በጣም ፓወርፉል የሆነ ሞዴል ሆኖ መጥቷል። እንግዲህ ትናንትና ነው የተለቀቀው። ዛሬ ነው ኦፊሻሊ አናውንስ ያደረጉት። ከትናንትና ጀምሮ ግን ሰው እየተጠቀመበት ነበረ። ስለዚህ ዛሬ እኛ ደግሞ ቴስት እናደርገዋለን። ምን አይነት አምራዊ ስራዎች እንደሚሰራ አብረን እንመለከታለን ማለት ነው። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ አድርጉ፣ ላይክ፣ ሼር ማድረግ እንደዚሁም ኮሜንት ካላችሁን ኮሜንት አድርጉ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የምንጠቀምባቸውን ፕሮምፕቶች በቴሌግራም ገጻችን እንደዚሁም ደግሞ በዌብሳይታችን ላይ እናስቀምጣለን። እዛ ሄዳችሁ አክሰስ ማድረግ ትችላላችሁ ማለት ነው። መልካም ጊዜ። ያው መጀመሪያ የምንመለከተው ዲፕሲክ R3 ከሌሎቹ ጋር እንዴት ይነጻጸራል የሚለው እናያለን። የተለያዩ ቤንች ማርኮች አሉ። እነዚህም ቤንች ማርኮች ተጠቅመው ዲፕሲክ V30324 ምን አይነት ነገር ፐርፎርም አድርጓል፣ ከሌሎቹ ጋር ሲነጻጸር በምን ፐርፎርም አድርጓል የሚለውን ነገር ስንመለከት ለምሳሌ እዚህ ጋር MMLU የሚባለው ወይም ደግሞ ማሲቭ መልቲታስክ ላንጉጅ አንደርስታንዲንግ የሚባል በፕሮፌሽናል ሌቭል ያለ ቴስት አለ። ይሄ ቴስት አጠቃላይ እውቀትንና ሪዝን የማድረግን ብቃት የሞዴሉ ማለት ነው ይለካል። ስለዚህ ይሄ በጣም ለሪሰርች አሲስታንት ለምሳሌ በህግ፣ በፊዚክስ፣ በሜዲሲን እና ሌሎች አጠቃላይ ወደ 12 በሚደርሱ ፊልዶች ምን ያክል ፐርፎርም ያደርጋል የሚለውን ነገር የሚያሳየን ቴስት ነው ማለት ነው። በዛ አንጻር ስንመለከተው ይሄ አፕግሬድ የተደረገው ሞዴል እዚህ ጋር ዲፕ ብሉ የምንመለከተው የእሱን ነው። እዚህ ጋር ግራፉ ላይ ማለት ነው 81.2 ነው ስኮር ያደረገው። ከሱ በተሻለ ስኮር ያደረገው ማን ነው? እሱ GPT 4.5 ነው። የኦፕን ኤአዩ GPT 4.5 እንግዲህ በየወሩ 200 ብር እየተከፈለ የምንጠቀምበት አይነት ነገር ነው። ስለዚህ በጣም ኤክስፔንሲቭ ነው። ነገር ግን ይሄኛው ኦልሞስት ተቀራራቢ ነው። 81.2% ነው ስኮር ያደረገው። በጣም ትልቅ ውጤት ነው ማለት ነው። ከዛ በመቀጠል ሁለተኛውን ቤንች ማርክ የምንመለከተው ግራጁዌት ሌቭል ፕሮፌሽናል ኩዌስችን አንሰሪንግ የሚለው ነው። ዳት ሚንስ GPQA ዳይመንድ የሚባለው ማለት ነው። እዚህ ጋር መሀል ላይ የምንመለከተው እሱ ላይ ደግሞ ስንመለከት ይሄኛው በጣም አድቫንስድ በሆኑ የጥያቄና መልስ ኤክስፐርት ሌቭል ያሉ ነገሮችን የምንመለከትበት ነው። ግራጁዌት ሌቭል ማለት በማስተርስ ደረጃ ሌቭል ያለ በጣም የተማረ የሚባል ሰው ባለው ደረጃ ቴስት የሚደረግበት ማለት ነው። ይሄ እንግዲህ በጣም ብዙ አይነት ኤአይ ፓወር የተደረጉ ኤአይ መሰረት ያደረጉ ጥያቄና መልሶችን የተለያዩ የኒች ኢንዱስትሪዎችን እንደዚሁም ደግሞ አውቶሜት የተደረጉ ቴክኒካል ሰፖርት የሚጠይቁ ሶፍትዌር፣ ሃርድዌር፣ ሜዲካል፣ ሌጋል፣ ፋይናንሻል እንደዚህ አይነት ነገሮች ላይ የተመለከቱ ጥያቄዎችን ተጠይቆ የሰጠውን ያስመዘገበውን ውጤት የሚያሳየን ነው። በዚህ መሰረት ስንመለከት 68.4 ነው ስኮር ያደረገው ማለት ነው። ከዚህኛው ላይም ሃይስት ስኮረሩ ማነው? እሱ GPT 4.5 ነው የኦፕን ኤአይ ማለት ነው። ያኛው ግን እንዳልኳችሁ $200 ያስከፍላል በወር። ይሄኛው ምንም አያስከፍልም። ይሄኛው ኦፕን ሶርስ ነው፣ ያኛው ፕሮፕራይተሪ ነው ማለት ነው። ቀጥለን የምንመለከተው ማትስ 500 ላይ ነው፣ ሶስተኛው ግራፍ ማለት ነው። ማትስ 500 ላይ ስንመለከት ይሄኛው እንግዲህ ከማትስ ጋር በተገናኙ ምን ያክል ስኮር አድርጓል የሚለውን ነገር ስንመለከት በጣም የሚያስገርም ደረጃ ነው ስኮር ያደረገው። አድቫንስድ የሆኑ የማቴማቲክስ እና እነኚህ ፕሮብለም ሶልቪንግ ወይም ደግሞ ችግሮችን የመፍታት ስኪል ላይ ትኩረት የሚያደርጉ አልጎሪዝም ላይ ትኩረት በሚያደርጉ ነገሮች ደግሞ ቴስት ተደርጎ ስኮር ያደረገው ነገር 94.0 ነው ማለት ነው። ሁለተኛው ስኮር ያደረገው ማን ነው? እሱ ዲፕሲክ V3 ነው። ከዛ በመቀጠል ሶስተኛ ደረጃ ላይ ያለው የGPT 4.5 ነው ማለት ነው። እንግዲህ ይሄ የሚያሳየ ምንድን ነው? እሱ 94.0 ስኮር በማድረግ ሁሉንም ይበልጣቸዋል። ይሄ እጅግ በጣም ሃይስት ነው ማለት ነው። ምን ማለት ነው? ኦፕን ሶርስ ነው። ማትስን በተመለከተ እንደዚህ ፕሮብለም ሶልቭ ማድረግ የተመለከቱ ነገሮች ለምሳሌ እንደ አልጎሪዝም ነገሮች ላይ እጅግ በጣም ፓወርፉል የሆነ ቱል እንደሆነ መመልከት እንችላለን። ለምሳሌ ፋይናንሻል ነገሮች ሊሆኑ ይችላሉ፣ ከኢንጂነሪንግ ጋር የተገናኙ ነገሮች ሊሆኑ ይችላሉ። በእነኚህ ነገሮች እጅግ በጣም ሃይ ስኮረር እንደሆነ መመልከት እንችላለን፣ ኦፕን ሶርስ ሆኖ ማለት ነው። ይሄ እንግዲህ ምን ያክል ፓወርፉል ቱል እንደሆነ ምን ያክል ፓወርፉል የሆነ አፕዴት እንደሆነ መመልከት እንችላለን። ከዛ በመቀጠል ሌሎች እንትኖች አሉ። ለምሳሌ ላይቭ ኮድ ቤንች ላይ አለ። ላይቭ ኮድ ቤንች ላይ ስንመለከት ይሄ ከሶፍትዌር ኢንጂነሪንግ ጋር በተመለከተ ዲበግ ከማድረግ ጋር ኮዶችን ፈንክሽናል ከማድረግ ጋር በተገናኙ ነገሮች ላይ ስንመለከት እዚህ ጋር ስኮር ያደረገው ነገር ሃይ እንደሆነ እንመለከታለን። ኦቨርኦል ስኮሩ የሁሉም አነስተኛ ቢሆንም እዚህ ጋር ግን እሱ ስኮር ያደረገው ስንት ነው? 49.2 ነው ስኮር ያደረገው ማለት ነው። ይሄ እጅግ በጣም ትልቅ ውጤት ነው ማለት ነው። ይሄ እንግዲህ ሁለተኛ ላይ ያለው 44.4 ነው ስኮር ያደረገው። ይሄኛው
ማነው እሱ? ሁለተኛ ላይ ያለው GPT 4.5 ነው። ይሄኛው እንዳልኳቸው ፕሮፕራይተሪ ነው። ያኛው ዲፕሲክ ኦፕን ሶርስ ነው ማለት ነው። ከዛ በመቀጠል AIME 2024 የሚለው ነው። እጅግ በጣም ኮምፒቲቲቭ የሆነ የማትስና የሎጂካል ሪዝኒንግን የተመለከተ ቴስት ነው ማለት ነው። ከዚህ አንጻር ተለክቶ ደግሞ ስኮር ያደረገውን ስንመለከት አሁንም 59.4 ነው፣ ሃይስት ነው ማለት ነው። እዚጋ ከተቀመጡት ውስጥ ከፍተኛ ስኮር ያደረገው እሱ ነው ማለት ነው። በሁለተኛ ደረጃ ያለው ራሱ ነው ዲፕሲክ V3 ማለት ነው። ይሄ ማቴማቲክስ ፕሮብለም ሶልቪንግ በተለይ አልጎሪዝም ምናምን የመሳሰሉ ነገሮች ላይ ዲፕሲክ አይደርሱበትም። እጅግ በጣም ፓወርፉል ነው። ይሄኛው ደግሞ እጅግ በጣም በከፍተኛ ደረጃ መሻሻል እንዳሳየ መመልከት እንችላለን ማለት ነው። እንግዲህ ይሄንን ይመስላል ቤንችማርክን በተመለከተ ማለት ነው። ይሄ የሚያሳየ ምንድነው እሱ ዲፕሲክ ቨርሽን 3.0.324 ትናንትና የተለቀቀው ዛሬ ኦፊሻሊ አናውንስ ያደረጉት ሞዴል እጅግ በጣም ፓወርፉል ሞዴል እንደሆነ በተለይ ለማቴማቲክስ፣ ለኮዲንግ እንደዚሁ ደግሞ ፕሮብለም ሶልቭ ለማድረግ ማለት ነው እጅግ በጣም ፓወርፉል ቱል እንደሆነ መመልከት እንችላለን ማለት ነው። እንግዲህ ዲፕሲክን ለመጠቀም የተለያዩ አይነት አማራጮች አሉን። የመጀመሪያው አማራጭ የራሳቸው ዌብሳይት ላይ ሄደን መጠቀም ነው። ከዛ ውጪ ሃጊንግ ፌስ ላይ ሄደን መጠቀም እንችላለን። እዚህ እንደምትመለከቱት ይህ ሃጊንግ ፌስ ፕላትፎርም ነው። እዚህ ጋር መተን ዲፕሲክን እንመርጣለን። ዲፕሲክ ቨርሽን 3.0.324 የሚለውን ሞዴል ከመረጥን በኋላ ቀጥታ እዚህ ጋር እንመጣና ፕሮምፕታችንን መስጠት እንችላለን ማለት ነው። ፕሮምፕታችንን ሰጠን እዚህ ጋር ሴንድ ማለት ነው። ከዛ ውጪ ኮዱ ማየት እንችላለን እዚህ ጋር። ከዚህም በተጨማሪ ደግሞ ፕሌይግራውንድም አላቸው። ፕሌይግራውንዱን መክፈት እንችላለን ማለት ነው። ስለዚህ የመጀመሪያው አማራጭ ነው። ይህን አማራጭ አይደለም ምን የምጠቀመው አሁን ለዚህ ቪዲዮ ፐርፐዝ ዌብሳይታቸው ላይ ሄድና እዚህ ጋር እንጠቀማለን ማለት ነው። ከዛ ውጪ የራሳቸውን ኤፒአይ መጠቀም ትችላላችሁ። ነገር ግን በዚህኛው ላይ የምንጠቀመው ይሄንን ነው። እንግዲህ ዲፕሲክ ቨርሽን 3 የተሻሻለውን ለመጠቀም መጀመሪያ የምናደርገው ነገር ምንድነው? እነኚህን ሃይላይት ማድረግ የለብንም። ምክንያቱም ይሄኛው ዲፕ ቲንክ ነው። እኛ አሁን የምንጠቀመው ዲፕ ቲንክ አይደለም። ሃይ ሪዝኒንግ ያለውን ሞዴል ለምንጠቀመው ቨርሽን 3 አፕዴትድ የሆነውን ማለት ነው። ከዛ ውጪ ሰርችንም መንካት የለብንም ማለት ነው። ስለዚህ እንግዲህ ይሄንን ይመስላል እንትኑ። ከዚህ በፊት የሰራናቸው ቪዲዮዎች አሉ። ኢንተርፌሱን በተመለከተ መሰረታዊ የሚባሉ አጠቃቀሞችን 1 2 3 ቪዲዮዎች ሰርተናል። እዛ ላይ መመልከት ትችላላችሁ ካልገባችሁ። ነገር ግን ይሄ እጅግ በጣም ቀላል የሆነ ነገር ነው። ስለዚህ የመጀመሪያውን ቴስት አብረን እንሰራለን ማለት ነው። የመጀመሪያው ቴስት ላይ እንግዲህ የምሰጠው ፕሮምፕት ይኖረኛል። እዚህ ጋር ሰፊ ፕሮምፕት ነው የምሰጠው። ይሄን ፕሮምፕት ምንድነው እሱ ፔሪዮዲክ ቴብል እንዲሰራልን ነው የምናደርገው። ፔሪዮዲክ ቴብል እንዲሰራልን እንጠይቀዋለን ማለት ነው። እንደምትመለከቱት ብዙ ትልቅ የሆነ ፕሮምፕትን የሰጠሁት። ፕሮምፕታችንን የምንሰጠው ፕሮምፕት የምናገኘውን አውትፑት ይወስነዋል። ጋርቤጅ ኢን ጋርቤጅ አውት ነው። ስለዚህ ጥሩ ፕሮምፕት ከሰጣችሁት ለላርጅ ላንጉዌጅ ሞዴላችሁ ጥሩ የሆነ ምላሽ ይሰጣችኋል ማለት ነው። በዛ መሰረት እጅግ በጣም በሰፊው የተሰራ ፕሮምፕት ነው እዚህ ጋር የምሰጠው። እንግዲህ እዚህ ጋር እጅግ በጣም አሪፍ የሆነ ፔሪዮዲክ ቴብል ስጠኝ ብየዋለሁ። ወደ 118 የሚሆኑ ኤሌመንቶች አሉ። እነኛን ኤሌመንቶች ያካተተ ስጠኝ ነው ያልኩት። እንደምትመለከቱት ኮዱን እየሰራው ነው ማለት ነው። እንግዲህ የሰጠሁት ፕሮምፕት እጅግ በጣም አሪፍ ፕሮምፕት ነው ብዬ አምናለሁ በግሌ። እሱ ደግሞ እንዴት አድርጎ እንደሚመልስልን አብረን እንመለከታለን ማለት ነው። እንግዲህ የተሻለ ፕሮምፕት አጻጻፍ፣ አሪፍ ፕሮምፕት አጻጻፍ ማወቅ ከፈለጋችሁ ከዚህ በፊት የተሰራ ቪዲዮ አለ። ያን ቪዲዮ እዚሁ ቻናል ላይ ሪፈር ማድረግ ትችላላችሁ። ከዛ ውጭ ይህንን ኮድ ይህንን ፕሮምፕት በቴሌግራም ገጻችን ላይ ሼር እናደርግላችኋለን። እሱን ከዛ ወስዳችሁ ከኛ ጋር ፕራክቲስ ማድረግም ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ኮዱን እየሰራ ነው ማለት ነው። ከጨረሰ በኋላ ወደ ቪዥዋል ስቱዲዮ ኮድ እንሄድና ቪዥዋል ስቱዲዮ ኮድ ላይ ኮዱን ረን እናደርጋለን። ከዛ በኋላ ሎካል ኢንቫይሮንመንት ላይ ምን አይነት ስራ እንደሚሰራ አብረን እንመለከታለን ማለት ነው። እንግዲህ ያው እንደምትመለከቱት ኮዱን ጨርሷል። ስለዚህ ምን አደርጋለሁ? በቀላሉ እዚህ ጋር ኮፒ እለዋለሁ። ይህንን ኮድ ኮፒ አደርግና ከዛ ወደ ቪዥዋል ስቱዲዮ ኮድ ሄዳለሁ ማለት ነው። ቪዥዋል ስቱዲዮ ኮድ ላይ መጥቻለሁ። እዚህ ጋር እንግዲህ ኮፒ አድርጌዋለሁ እንደምትመለከቱት ኮዱን። ስለዚህ ምን አይነት ነገር ይሰጠናል የሚለውን አብረን እንመለከታለን። ፔሪዮዲክ ቴብል ስራለን ያለው ቪዥዋሊ ሰፖርትድ የተደረገ እጅግ በጣም አሪፍ የሆነ ኢንተራክቲቭ የሆነ ፔሪዮዲክ ቴብል ስራ ብለነዋል። ይሰራዋል የሚለውን እንግዲህ እዚህ ኮድ ላይ እናያለን ማለት ነው። ስለዚህ ቀጥታ እዚህ ጋር መጣና ረን ዋው የሚገርም ስራን የሰራው እንደምትመለከቱት እንግዲህ እጅግ በጣም የሚያምር ፔሪዮዲክ ቴብል ሰርቶልናል። እዚህ ጋር እንደምትመለከቱት እዚህ ጋር ታይትል ሰጥቶታል። ከዛ በኋላ እዚህ ጋር ኪዎች አሉ እንደምንመለከተው እጅግ በጣም ቪዥዋሉ በጣም ነው የሚያምረው። እንግዲህ እዚህ ጋር ለምሳሌ ሃይድሮጅንን ፕረስ እናደርግ ወይም ደግሞ
ሆቨር ስናደርግ እዚህ ጋር ሃይድሮጅን ምን ያክል አቶሚክ ነምበር እንዳለው ያሳየናል። ያው የደረደራቸው በኦርደራቸው ነው እዚህ ጋር እንደምትመለከቱት። ከዛ በኋላ እዚህ ጋር ሊቲየም አለ። እንግዲህ ምን ያህል አቶሚክ ማስ እንዳለው አቶሚክ ነምበሩን፣ ካታጎሪውን እንደዚሁም ደግሞ ምን አይነት ኮምፖነንቶች እንዳሉት እዚህ ጋር ዘርዝሮ እንመለከታለን ማለት ነው። ከዛ ሌሎቹንም እዚህ ጋር ስንመለከት እንግዲህ እንደምትመለከቱት እጅግ በጣም አሪፍ የሚገርም ስራን የሰራው በጣም ያምራል። እንግዲህ እዚህ ጋር ራዲየም እዚህ ጋር ለምሳሌ አቶሚክ ነምበሩ 88 ነው፣ አቶሚክ ማሱ 226 ይለናል። ካታጎሪውን እንደገና እዚህ ጋር ካቷል ማለት ነው። እንደምንመለከተው እጅግ በጣም የሚገርም ድንቅ ስራ ነው የሰራው። እንግዲህ ይሄ ምን ማለት ነው? ዲፕሲክ ቨርሽን 3 አሁን የተሻሻለው ሞዴል በፍሮንት ኢንድ ዲቨሎፕመንት ላይ እጅግ በጣም ውጤታማ ነው። እጅግ በጣም አቅሙ ትልቅ እንደሆነ ተናግረዋል። እዚህ ጋር እኛ በተግባር የምንመለከተው እውነትም እንደተባለው ይህንን ስራ እጅግ በጣም በከፍተኛ ደረጃ በጥራት እንደሚሰራው ነው የሚተመለከተው ማለት ነው። እስካሁን ድረስ ከዚህ በፊት ሌሎች ሞዴሎች ቼክ አድርገናል፣ ቴስት አድርገናል። ሌሎች ሞዴሎች ላይ ፕሬዲክቴብል ስራልን ብለነው በዚህ ደረጃ እየሰራልን አንድም ሞዴል አልነበረም። ይሄኛው ግን እንደተባለው እንግዲህ በጣም የሚገርም ስራን የሰራው እዚህ ጋር እንደምትመለከቱት። ያው አብዛኞቹን እንግዲህ እዚህ ጋር ሆቨር እያረግኩኝ እንደምትመለከቱት እንትን እያረግናቸው ነው። ስለዚህ እያንዳንዱ ኤክስፕላኔሽን ይሰጠናል። ከዛ ውጭ ደግሞ አቶሚክ ማስ ነምበሩ ምን ያክል እንደሆነ፣ አቶሚክ ነምበራቸው ምን ያክል እንደሆነ፣ ካታጎሪያቸውን እንደዚሁም ደግሞ ዝርዝር ነገሮችንም አካቶ እዚህ ጋር እንመለከታለን ማለት ነው። እንግዲህ ይሄ የመጀመሪያው ቴስት ነው። በዚህ ቴስት መሰረት እጅግ በጣም በተሳካ ሁኔታ ከውኖታል ማለት ነው፣ አከናውኖታል። እንግዲህ በጣም የሚገርም ነው ማለት ነው። ስለዚህ እናንተም ይሄን ፕሮምፕት ወስዳችሁ ወይም ደግሞ እንደፈለጋችሁ የራሳችሁን ፕሮምፕት ሰታችሁ ቼክ ማድረግ ትችላላችሁ። ከፈለጋችሁ ሃጊንግ ፌስ፣ ካልፈለጋችሁም ደግሞ በራሳቸው ዌብሳይት ላይ ፕራክቲስ ማድረግ ትችላላችሁ። አሁን ወደ ሁለተኛው ቴስት እናልፋለን። አሁን ደግሞ ሁለተኛውን ቴስት እንሰጠዋለን ማለት ነው። ሁለተኛውን ደግሞ የምንሰራው ምንድነው? እሱ ዌብሳይት ስራልን የምንለው። ዌብሳይት መስራት እጅግ በጣም አስቸጋሪ ስራ ነው። ነገር ግን አሁን ይሄ አዲስ አፕዴት የደረገው የተሻሻለው የዲፕሲክ ቨርሽን 3 ሞዴል እጅግ በጣም በፍጥነት ምን የመሰለ በጣም በሚያምር የፍሮንት ኢንድ ውበት በተላበሰ መልኩ አዲስ ዌብሳይት ሰርቶ በሰከንድ ውስጥ መስጠት ይችላል። በሚገርም ሁኔታ ይሰራል ብለውናል ዲቨሎፐሮቹ። እኛ ደግሞ አሁን እስኪ የራሳችንን ፕሮምፕት እንሰጠውና ይህን ነገር በምን ደረጃ ሊሰራው እንደሚችል ቴስት እናደርገዋለን ማለት ነው። እንግዲህ የምንጠቀማቸው ፕሮምፕቶች እጅግ በጣም ዘለግ ያሉ ናቸው። 1 2 3 ፔጅ አካባቢ ናቸው። ስለዚህ እነኚህን እዚህ ጋር እሰጠዋለሁ። እንደምትመለከቱት በጣም ሰፊ ፕሮምፕት ነው የሰጠሁት። ከዛ በኋላ በዚህ ላይ ተመስርቶ ምን እንደሚሰራለን እንመለከታለን። ቅድም እንዳልኩት ይሄንን በቴሌግራም ገጻችን ላይ ሼር እናደርጋለን። ከዛ ላይ ወስዳችሁ እናንተ ለፈለጋችሁት ፐርፐዝ አፕዴት አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሁን ረንን በለው እዚህ ጋር ሰተነዋል ማለት ነው። ዌብሳይት ስራልን ያለው የብሎጊንግ ዌብሳይት እንዲሰራልን ነው እዚህ ጋር እንደምትመለከቱት የሰጠነው ማለት ነው። ስለዚህ እዚህ ጋር ለምሳሌ ስሙን መቀየር ትችላላችሁ ወደ ፈለጋችሁት። እኔ ለምሳሌ ኢትዮ ኤአይ ልበለው፣ የፈለጋችሁትን ስም መስጠት ትችላላችሁ። ከዛ በኋላ ሌሎች ነገሮችንም እንደዚሁ ማስተካከል ትችላላችሁ ማለት ነው። ከዛ እዚህ ጋር ምንለዋለው ጎለዋለው። ስለዚህ ይህን ደግሞ እንዴት አድርጎ እንደሚሰራ እንመለከታለን። እንዳልኳችሁ ፕሮምፕት ስንሰራ ፕሮምፕታችንን በትክክል መጻፍ መቻል አለብን። ምክንያቱም ጋርቤጅ አውት ነው። ለላርጅ ላንጉጅ ሞዴሎች የተሻለ ነገር እንዲሰጡን ከፈለግን የምንሰጣቸው ፕሮምፕት እጅግ በጣም የተደራጀ መሆን አለበት፣ በትክክል የተሰራ መሆን አለበት። ይህንን በተመለከተ ከዚህ በፊት የሰራነው ቪዲዮ አለላችሁ። ዲቴይልድ የሆነ ቪዲዮ ነው። እዛ ላይ ሄዳችሁ እንዴት እንደሚጻፍ እንዴት አድርገን ምን ማካተት እንዳለብን የሚለውን ነገር መመልከት ትችላላችሁ ማለት ነው። እንግዲህ ይህንን ካልን በኋላ እንደምትመለከቱት እዚህ ጋር ኮዱን እየሰራልን ነው በፍጥነት ማለት ነው። እንደጨረሰ ቪዥዋል ስቱዲዮ ኮድ ላይ ሄደን እዛ ላይ ቴስት ማድረግ እንችላለን። በነገራችን ላይ ከፈለጋችሁም እዚሁ ላይ ረን ኤችቲኤምኤል የሚል አለ። እሱን ክሊክ አድርጋችሁ መመልከት ትችላላችሁ። ነገር ግን በጣም ትልቅ በሆነ ቪዥዋላይዝድ በሆነ መንገድ እንዲያሳየን ስለፈለግኩ ቪዥዋል ስቱዲዮ ኮድ ላይ ሄጄ በሎካል ኢንቫይሮንሜንት ላይ ምን እንደሚመስል ነው ማሳያችሁ ማለት ነው። ስለዚህ እንጠብቀው እስኪ። እንግዲህ እንደምንመለከተው ኮዱን ሰርቶ ጨርሷል። እዚህ ጋር ምን እናደርጋለን? እኛ ቀጥታ እዚህ ጋር እንመጣና ኮፒ እናደርገዋለን። እዚህ ጋር ኮዳችንን ኮፒ እናደርጋለን እዚህ ጋር። ከዛ ወደ ቪዥዋል ስቱዲዮ ኮዳችን ሄደን ፔስት እናደርጋለን እዚህ ጋር። እንደምትመለከቱት ኮዱ ይሄንን ይመስላል። እንደምትመለከቱት እጅግ በጣም ብዙ ኮድ ነው። በጣም ብዙ ላይን ነው። እንደምትመለከቱት ወደ 1203 መስመሮች አካባቢ ነው ያለው፣ ላይኖች አሉት። እንግዲህ ከዛ ይሄን የምናደርጋለን። በጣም ሰፊ ኮድ እንደሆነ መመልከት ይቻላል ከዚህ ላይ ማለት ነው። ከዛ እዚህ ጋር ደን እንለዋለን። ይሄው እንግዲህ እንደምንመለከተው ራሱ ስዕል ፈልጎ ራሱ ኢሜጆችን ፈልጎ ይህንን የመሰለ የሚያምር የብሎጊንግ ዌብሳይት በሰከንዶች ውስጥ ክሬት አድርጎልናል ማለት ነው። እዚህ ጋር እንደምንመለከተው እዚህ ጋር ናቪጌሽን ኤሌመንቶቹ እዚህ ጋር አሉ እንደምትመለከቱት። ብሎግ እዚህ ጋር አለ። ያው እንደምትመለከቱት በጣም የሚያምር ነው።
ስለ አባውት ሴክሽኑ እዚህ ጋር አስቀምጦታል። እንደገና ኮንታክት ፎርሙን እዚህ ጋር ሰርቶልናል። ከዛ ውጭ እዚህ ጋር ፉተር ላይም ስንመለከት ሶሻሎችን እዚህ ጋር አካቷል። መካተት ያለባቸውን ነገሮች ሁሉ እዚህ ጋር አካቶ እንመለከታለን። ከዛ በኋላ እዚህ ጋር ዳርክ ሞድ እና ላይት ሞድም እንደዚሁ ሰርቷል። እዚህ ጋር ይሄ ዳርክ ሞዱ ይሄንን ይመስላል ማለት ነው። እዚህ ጋር እንደምትመለከቱት አኒሜት አድርጓቸዋል። እዚህ ጋር ሆቨር ስናደርግ እንግዲህ የሚሰጠንን እንትን ተመልከቱ። በጣም የሚገርም እንትን የሰራው ማለት ነው። በጣም አስገራሚ የሆነ ስራ ነው። አያችሁ እንግዲህ በቀላሉ በሰከንዶች ውስጥ የሰጠነው ፕሮምፕት ይወስነዋል። ቅድም እንደነገርኳችሁ ማለት ነው። በሰጠነው ፕሮምፕት መሰረት እዚህ ጋር ምን የመሰለ እጅግ በጣም የሚያምር የብሎጊንግ ዌብሳይት በሰከንዶች ውስጥ ክሬት አድርጎልናል ማለት ነው። ይሄ ዌብሳይት ምንም የሚጎለው ነገር የለም። እዚህ ጋር እንደምትመለከቱት እዚህ ጋር የፈለጋችሁትን ነገር ማካተት ትችላላችሁ። የማትፈልጉትን ነገር እንደገና ማውጣት ትችላላችሁ። ከፈለጋችሁ ራሳችሁ ሎካሊ ቅድም እንዳሳየዋችሁ ቪዥዋል ስቱዲዮ ኮድ ላይ መቀየር ትችላላችሁ። አለበለዚያ ደግሞ የጎደለ ነገር ካለ ይሄንን በዚህ ቀይር ብላችሁ እንደገና ፕሮምፕት ሰታችሁት ያን እንዲያስተካክል ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ይሄኛውንም ፈተና ይሄኛውንም ቴስት በሚገርም ብቃት እዚህ ጋር አልፏል ማለት ነው። በጣም የሚገርም ነገር ነው የሰራው ማለት ነው። እዚህ ጋር ስዕሎቹ ራሱ ኢሜጆቹ ራሱ ነው ያመጣቸው። ራሱ ከሌላ ቦታ እንትን አድርጎ ነው ያገኘው። እንደምትመለከቱት እኛ የምንሰራውን ስራ ሰዎች የሚሰሩትን ስራ እጅግ በጣም በከፍተኛ ደረጃ እንዳቀለለ እዚህ ጋር መመልከት እንችላለን ማለት ነው። ይሄ እንግዲህ ሁለተኛው ቴስታችን ነው። አሁን ደግሞ ሶስተኛውን ቴስት እንመለከታለን። ሶስተኛው ላይ ደግሞ የምንጠይቀው ምንድን ነው? እሱ አሁንም እዛው ኮድ አካባቢ ነው። ፖርትፎሊዮ ዌብሳይት ስራ ነው የምንለው። ፖርትፎሊዮ ዌብሳይት እንግዲህ እጅግ በጣም አስፈላጊ ነገር ነው። ስለዚህ ፖርትፎሊዮ ዌብሳይት ደግሞ እንዴት አድርጎ ሊሰራ እንደሚችል አብረን እንመለከታለን ማለት ነው። ስለዚህ አሁንም ኒው ቻት ላይ ሄድና ፕሮምፕቴን ሰጠዋለሁ። እዚህ ጋር ፕሮምፕቱን አስቀድሜ ያዘጋጀሁት ፕሮምፕት አለ፣ እሱን ሰጠዋለሁ። እንግዲህ ቅድም እንደተነጋገርነው ነው ፕሮምፕቱ አሁንም እዚህ ጋር ሰፊ ነው። ምክንያቱም የምንሰጠው ነገር የተሻለ ነገር ከሆነ የሚሰጠን ነገር የተሻለ ይሆናል ብለናል። ስለዚህ ይሄንን ሰጠውና እስኪ ምን እንደሚሰጠን ደግሞ አብረን እንመለከታለን። ፕሮምፕት ሰጥተነዋል። ፕሮምፕቱን አሁን እንግዲህ ረን እያደረገ ነው ማለት ነው። ጀነሬት ያደረግልናል ኮዱን። ከዛ በኋላ ኮዱን ወስደን ቅድም እንዳደረግነው ወደ ቪዥዋል ስቱዲዮ ኮድ ላይ ሄደን ያንን እዛ ላይ እንመለከታለን። ከፈለጋችሁ እዚህ ጋር ረን ኤችቲኤምኤል የሚል አለ። ኮዱን ሰርቶ ሲጨርስ እዚህ ጋር ረን ኤችቲኤምኤል ብትሉት እዚህ ጋር ሰርቶ ቪዥዋላይዝ ያደርግላችኋል እዚኛው ላይ ማለት ነው። ነገር ግን እኔ ዝም ብዬ ወደ ቪዥዋል ስቱዲዮ ኮድ መሄድ የፈለግኩት በሰፊው ሰፋ ባለ ኢንቫይሮንመንት ውስጥ ማሳየት እንዲችል ለማድረግ ነው ማለት ነው፣ በሎካል ኢንቫይሮንመንት ላይ። ስለዚህ እንደምትመለከቱት እጅግ በጣም በፍጥነት ነው እየሰራ ያለው። የዚህንም ፕሮምፕት እንትን ላይ እናስቀምጥላችኋለን፣ ቴሌግራም ገጻችን ላይ እናስቀምጣለን። እንግዲህ ይህንንም ሰርቶ ጨርሷል እንደምንመለከተው። ስለዚህ ምን እናደርጋለን? አሁንም ይህንን ኮፒ እናደርግና ወደ ቪዥዋል ስቱዲዮ ኮድ ሄደን ፔስት አድርገን እዛ ላይ ምን እንደሚመስል ደግሞ በሎካል ኢንቫይሮንመንት ላይ እንመለከታለን። ይኸው እንግዲህ በሎካል ኢንቫይሮንመንት ላይ በቪዥዋል ስቱዲዮ ኮድ ላይ እዚህ ጋር ፔስት አድርጌለታለሁ ኮዱን ማለት ነው። እንግዲህ ከዛ በኋላ ምን እናደርጋለን? እዚህ ጋር ረን እንለዋለን። እዚህ ጋር ላይቭ ሰርቨር ላይ እስኪ ዋው በጣም የሚገርም ስራን የሰራው እንደምትመለከቱት የሚያምር ፖርትፎሊዮ ነው። በጣም ቪዥዋላይዝድ ነው። እንግዲህ እንደምትመለከቱት በጣም አኒሜትድ ነው። እዚህ ጋር ባክግራውንድ ውስጥ ስትመለከቱ እዚህ ጋር በጣም አኒሜትድ ነው። በጠየቅነው መሰረት ነው የሰራው። እዚህ ጋር ደግሞ ስንመለከት አኒሜትድ የሆነ ቴክስት እዚህ ጋር ቴክስት ኢፌክት እንመለከታለን። ከዛ ውጭ እዚህ ጋር ስንመለከት የናቪጌሽን እንትኖችም እዚህ ጋር ሰርቷቸዋል። የሚያምር ነው። ከዛ ውጭ እዚህ ጋርም ስንመለከት ለምሳሌ ላይት ሞድ እና የዳርክ ሞድ እዚህ ጋር ሰርቶታል ማለት ነው። በሚገርም ሁኔታ ነው የሰራው። ያው እዚህ ጋር አባውት ሴክሽኑ ይሄንን ይመስላል። እዚህ ጋር ስነካቸው ሁሉም ይሄዳሉ። ፖርትፎሊዮ እዚህ ጋር እንደዚሁ በጣም አሪፍ አድርጎ ሰርቶልናል። ኮንታክት ፎርሙንም እዚህ ጋር እንደምትመለከቱት እዚህ ጋር ኮንታክት ኢንፎርሜሽን እዚህ ጋር አስቀምጧል። ከዛ ውጪ እዚህ ጋር ሜሴጅ የሚላክበትን አስተካክሎ አስቀምጦልናል። ከዛ ሪዚዩሜ እዚህ ጋር አታች ማድረግ እንችላለን። የፈለገ ሰው ከዚህ ዳውንሎድ ማድረግ ይችላል ማለት ነው። ከዛ ውጪ እዚህ ጋር ሶሻሎችን እዚህ ጋር ጊታብ፣ ሊንክደን፣ ኤክስ እንደዚሁም ደግሞ ሌሎች እንትኖችን ማስቀምጧል ማለት ነው እዚህ ጋር እንደምትመለከቱት። ከዛ ውጪ ፉተርም እዚህ ጋር አስቀምጧል ማለት ነው። በሚገርም ሁኔታ ነው። በጣም ደስ የሚል ዩአይ ነው እንደምትመለከቱት። ስለዚህ ከዛ ውጪ ወደ ላኛውም ፔጅ መሄድ ከፈለግን ይሄኛውን በተን ክሊክ ማድረግ ነው። ስለዚህ አያችሁ በሰከንዶች ውስጥ እኛ አንድ ወሬ አውርተን ሳንጨርስ እሱ ምን የመሰለ የሚያምር ፖርትፎሊዮ ዌብሳይት ሰርቶልናል ማለት ነው። እንግዲህ ፖርትፎሊዮ መስራት የምትፈልጉ ሰዎች፣ ፖርትፎሊዮአችሁን የሰራችሁትን ስራ ኦንላይን ገበያ ላይ ለማውጣት የምትፈልጉ ሰዎች ይሄ ቨርሽን የዲፕሲክ V3 የተሻሻለው ቨርሽን ማለት ነው እጅግ በጣም አሪፍ የሆነ ስራ የሚሰራ ሞዴል ነው። ተጠቀሙበት። እንግዲህ እንደምትመለከቱት ነው። ከዛ ውጪ በኢንተራክቲቭ ነው፣ ሪስፖንሲቭ ነው። በጣም በሚገርም ሁኔታ እንደምትመለከቱት በጣም አሪፍ ስራን የሰራው ማለት ነው። እስኪ አሁን ደግሞ ምን ያክል ሪስፖንሲቭ እንደሆነ ደግሞ በሞባይል ላይ፣ በታብሌት ላይ፣ በላፕቶፕ በተለያየ ስክሪን ሳይዝ ባላቸው ላይ ይከፍታሉ የሚለውን ደግሞ እንመለከታለን። እሱን ለማድረግ እዚህ ጋር እስኪ እንምጣና
እንዲቀለል ለማድረግ እዚህ ጋር እንቀይረዋለን። ከዛ በኋላ እዚህ ጋር መተን እስኪ እንመልከት። እንደምትመለከቱት በሞባይል ላይ ይሄንን ይመስላል ማለት ነው። አያችሁት? ሪስፖንሲቭ ነው ማለት ነው። እጅግ የሚገርም ነው። እዚህ ጋር በ400 ዳይሜንሽኑ 400 በ567 ነው እዚህ ጋር ያደረኩት እንደምትመለከቱት። እዚህ ጋር እንደዚሁ ያው እንደምትመለከቱት እጅግ በጣም አሪፍ ስራ ነው የሰራው። ከዛ ውጪ የስክሪን ሳይዙን እየጨመርን በሄድን ቁጥር እንደምትመለከቱት እዚህ ጋር አሪፍ ነገር ነው እያደረገ ያለው። በጣም የሚገርም ስራ ነው የሰራው ማለት ነው። ይሄኛው ወደ ታብሌት ሳይዝ አካባቢ ነው እንግዲህ ከዛ ወደ ላፕቶፕ ሲደርስ ደግሞ ይሄኛውን ይሆናል ማለት ነው። በጣም አስገራሚ የሆነ ስራ ነው የሰራው። በሰከንዶች ውስጥ ይህንን የመሰለ ዌብሳይት ሰርቶልናል ማለት ነው። ከዚህ በኋላ የሚቀረው ምንድነው? እሱ ዋናው ነገር እኛ ያለንን ስኪል እናንተ ያላችሁን ስኪል እዚህ ውስጥ እየጨመራችሁ እያሻሻላችሁ እናንተ በምትፈልጉት ሞዴል መሰረት በምትፈልጉት ፎርማት መሰረት ምርጥ የሆነ የፖርትፎሊዮ ዌብሳይት በቀላሉ ይሰራላችኋል። ይሄንን ዌብሳይት ወስዳችሁ የራሳችሁን ኢንፎርሜሽን ከታችሁ አስተካክላችሁ ቀጥታ ፐብሊሽ ማድረግ ትችላላችሁ ማለት ነው። ስለዚህ በቀላሉ ከሰዎች ጋር ኦንላይን መገናኘት ትችላላችሁ በሰከንዶች ውስጥ። እንግዲህ ይሄንን ይመስላል ማለት ነው። ስለዚህ ሶስተኛውንም ቴስት በሚያምርና እጅግ በጣም በሚገርም ሁኔታ በብቃት አከናውኖታል ማለት ነው። እንደምትመለከቱት ይሄ በጣም ድንቅ የሆነ ዌብሳይት ነው። ፖርትፎሊዮ ዌብሳይት ነው። ፕሮጀክቶቹ እዚህ ጋር አሉ። ፖርትፎሊዮ ላይ እንደምትመለከቱት ስኪሎቹን እዚህ ጋር ዘርዝሯቸዋል እንደምትመለከቱት። እንደዚሁም ደረጃ ሁላ ሰጥቷቸዋል እና የሚገርም ነገር ነው የሰራው። ስለዚህ ይሄንን ይመስላል እንግዲህ ሶስቱን ነገሮች እዚህ ጋር አዘጋጅ ቴስት አድርገነዋል። በሶስቱም በሚገርም ብቃት ማለፍ ችሏል ማለት ነው። እንግዲህ ተመልካቾቻችን ዲፕሲክ ቨርዥን 3 አዲስ የተሻሻለውን ወይ አፕግሬድ የተደረገውን ተመልክተናል። ቤንችማርኮቹን አይተናል። የራሳችንን ፕሮምፕቶች በጣም እጅግ ዘለግ ያሉ ፕሮምፕቶች ሰጥተን የተለያዩ አይነት ዌብሳይቶችን እንዲሰራልን ቴስት አድርገነዋል። የሰራውም ስራ ደግሞ እጅግ በጣም ትልቅ ነገር እንደሆነ ተመልክተናል ማለት ነው። ይህ ሞዴል እጅግ በጣም ፍሪ ሞዴል ነው። ለፈለጋችሁት ፐርፐዝ መጠቀም ትችላላችሁ። ለፐርሰናልም ለቢዝነስም መጠቀም ትችላላችሁ። ኤምአይቲ ላይሰንስ ሌቭል ነው። እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ከፈለጋችሁ በዌብ አፕሊኬሽኑን፣ ካልፈለጋችሁ ደግሞ ጊት ላይ ሄዳችሁ ማግኘት ትችላላችሁ ወይም ደግሞ ሃጊንግ ፌስ ላይም እንደዚሁ ታገኛላችሁ ማለት ነው። ይሄን ሁሉ ተመልክተናል። እንግዲህ ለዛሬ ያዘጋጀንላችሁ ይሄንን ይመስላል። እንግዲህ በአርቲፊሻል ኢንተለጀንስ ላይ ያለው ፉክክር እጅግ በጣም የተጠናከረ መጥቷል። እንግዲህ ይሄኛው ኦፕን ሶርስን የሚመለከት ነው። በሌላ በኩል ደግሞ ፕሮፕራይተሪ አሉ። ብዙዎቹ ፕሮፕራይተሪ ቤዝ ያደረጉት በአሜሪካ ውስጥ ነው። ብዙዎቹ ደግሞ ኦፕን ሶርሶቹ ቤዝ ያደረጉት ቻይና ውስጥ ነው ማለት ነው። ይሄ እንግዲህ እጅግ በጣም ትልቅ የሆነ ፉክክር ውስጥ ገብተዋል ማለት ነው። ዛሬ ብቻ ሌሎች ተጨማሪ 2 ሞዴሎች ተለቀዋል። እነኚህ 2 ተጨማሪ ሞዴሎች ፕሮፕራይተሪ ናቸው። ጀሚናይ 2.5 ፕሮ ተለቋል ዛሬ። ከዛ ውጪ ደግሞ እንደዚሁም ደግሞ ይሄን ቪዲዮ እየሰራው ባለውበት ሰዓት ላይ ቻትጂፒቲ የኢሜጅ ጀነሬት የሚያደርግበትን በተለይ ከሶራ ጋርና GPT-4o ላይ ያለውን ብቃት በከፍተኛ ደረጃ አሻሽያለሁ ብሎ ዲሞ እያሳየ ነበረ። ከቻልኩኝ ሁለቱንም ጀሚናይ 2.5 ፕሮን እንደዚሁም ደግሞ ChatGPT-4o ላይ የተሻሻለውን የኢሜጅ ሞዴል ለማሳየት ሞክራለሁ ማለት ነው። ከቻልኩኝ ከዚህ ቪዲዮ ቀጥሎ እነሱን ቪዲዮዎች እሰራለሁ ማለት ነው። እንግዲህ አዲስ ከሆናችሁ ለዚህ ቻናሉን ሰብስክራይብ አድርጉ። እንደዚሁም ደግሞ ቻናሉን ላይክ፣ ሼር፣ ኮሜንት ማድረግ እጅግ በጣም ይበረታታል ማለት ነው። እንደነገርኳችሁ ፕሮምፕቶቹን ከቴሌግራም ገጻችን ላይ ማግኘት ትችላላችሁ። ለዛሬ ያዘጋጀንላችሁ ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።